የገጠር መሬት ይዞታን በተመለከተ በወራሾች መካከል የሚደረግ የመሬት ክርክር ይርጋው ስንት ዓመት ነው? በግለሰቦችና በመንግስት መካከል የሚደረግ የመሬት ክርክርስ የይርጋ ጊዜው ስንት ዓመት ነው? በግለሰቦች መካከል የሚደረግ የመሬት ክርክርስ የይርጋ ጊዜው ስንት ዓመት ነው የሚለውን አግባብነት ካላቸው የህግ ድንጋጌዎችና የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በተለያዩ ጊዜያት አስገዳጅ የህግ ትርጉም ከሰጠባቸው መዛግብት ጋር በማገናዘብ አንድ በአንድ ወደ እናንተ ማደርስላችሁ ነው የሚሆነው። ለዚህ አስተማሪ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ተቀላቀሉ። እስከ መጨረሻው ድረስ እንድትከታተሉ እጋብዛለሁ። እንግዲህ ወደ ቻናል ቤተሰቦች የገጠር መሬትን በተመለከተ በወራሾች መካከል ክርክር ይደረጋል። እንዲሁም ደግሞ በግለሰቦችና በመንግስት መካከል ለህዝብ ጥቅም ሲባል መሬት በሚነሳበት ሰዓት ክርክር ይደረጋል። ወይም ደግሞ የግለሰቦች የይዞታ መሬት ለልማት በሚነሳበት ሰዓትም ይሁን በተለያዩ ምክንያቶች መንግስት የግለሰቦችን መሬት ያነሳል። በዚህ ጊዜ እንግዲህ በግለሰቦችና በመንግስት መካከል ክርክር ይደረጋል። በዚህ ጊዜ የሚያደርጉት ክርክር የይርጋ ጊዜው ስንት ዓመት ነው የሚለው መነሳቱ አይቀሬ ነው። እንዲሁም ደግሞ በግለሰቦች መካከል የሚደረግ የመሬት ክርክርስ የይርጋ ጊዜው ስንት ዓመት ነው የሚለው ብዙ ጊዜ ሰዎችን ሲያወዛግብ ይታያል። ስለዚህ ውድ ቻናል ቤተሰቦች ዛሬ እነዚህን ሶስት ነገሮች ነው የምናጠራው። አሁንም በድጋሜ እስከ መጨረሻው ድረስ እንድትከታተሉ እጋብዛለሁ። እንግዲህ የመጀመሪያው ጉዳይ የገጠር መሬትን በተመለከተ በወራሾች መካከል የሚደረግ ክርክር ነው። አንድ ሰው እንግዲህ አንድን የገጠር መሬት ክርክር በተነሳበት የመሬት ህግ መሰረት የመውረስ መብት ኖሮትና የውርስ ድርሻውን ከሌላኛው ወራሽ ላይ በፍርድ ቤት ሲጠይቅ እንዲሁም መሬቱን የያዘው ወራሽ የይርጋ መቃወሚያ የመጀመሪያ ደረጃ መቃወሚያን ሲያቀርብ ይስተዋላል። በዚህም ጊዜ እንግዲህ በወራሾች መካከል ሁለቱም ሰዎች የሟች ወራሽ ሆነው በወራሾች መካከል የሚደረግ የመሬት ክርክር በስንት ዓመት ጊዜ ነው መቅረብ ያለበት የሚለው ብዙ ጊዜ ሲያከራክር ይስተዋላል። በተለያዩ ክልሎች የተደነገጉት የመሬት ህግ የይርጋ ጊዜዎችን በማንሳት እንዲሁም ደግሞ የፍትሐ ብሔር ህግ ቁጥር 1000 ንዑስ አንቀጽ 1 ላይ የተደነገገውን የይርጋ ጊዜ በማንሳት የተለያዩ ሰዎች በተለያየ ቡድን ሲከራከሩ ይስተዋላል። ነገር ግን የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት 7 ዳኞች በተሰየሙበት በሰበር መዝገብ ቁጥር 243973 ላይ የወራሽነት ማስረጃ መያዝ አለመያዝ ግምት ውስጥ ሳይገባ አንድ የገጠር መሬት ወራሽ የሆነ ሰው ከሌላኛው ወራሽ የመጠየቅ መብት በ3 ዓመት የይርጋ ጊዜ ይታገዳል በማለት እንግዲህ አስገዳጅ የህግ ትርጉም ሰጥቷል ማለት ነው። ውድ ቻናል ቤተሰቦች እንግዲህ የሰበር ሰሚ ችሎት ከዚህ በፊት የወራሽነት ማስረጃ የምስክር ወረቀት ያወጣ ሰው በማንኛውም ሰዓት የውርስ ሀብቱን ከሌላኛው ወራሽ የመጠየቅ መብት አለው ብሎ በተለያዩ መዛግብት ላይ በ5 ዳኞች ውሳኔ ሰጥቶ ነበር። ነገር ግን ይሄን ውሳኔውን የሻረው እንግዲህ ከላይ በነገርኳችሁ የሰበር መዝገብ ቁጥር 243973 ማለት ነው በ7 ዳኞች ነው የሻረው። ስለዚህ የወራሽነት ማስረጃ የምስክር ወረቀት አንድ ወራሽ ያዘም አልያዘም ግምት ውስጥ ሳይገባ በ3 ዓመት ጊዜ ውስጥ ከሌላኛው ወራሽ መሬቱን መጠየቅ ካልቻለ በይርጋ የሚታገድ ስለመሆኑ ይህ የሰበር ሰሚ ችሎት አስገዳጅ ውሳኔ ሰጥቷል። እንዲሁም ደግሞ ጥቅምት 8 ቀን 2017 ዓ.ም በሰበር መዝገብ ቁጥር 243822 ላይ እንዲሁ ይህ የሰበር ሰሚ ችሎት ይሄን ውሳኔ በማጽናት አስገዳጅ የህግ ትርጉም ሰጥቷል። ስለዚህ ውድ ቻናል ቤተሰቦች በዚህ የሰበር ሰሚ ችሎት ውሳኔ መሰረት አንደኛው ወራሽ ከሌላኛው ወራሽ መሬቱን የመጠየቅ መብት ያለው በ3 ዓመት ጊዜ ነው። ይህ የሰበር ሰሚ ችሎት ደግሞ ለዚህ ውሳኔው መሰረት ያደረገው የፍትሐ ብሔር ህግ ቁጥር 1000 ንዑስ አንቀጽ 1 ነው። እንደማንኛውም የክርክር አይነት በ3 ዓመት ጊዜ ውስጥ መቅረብ አለበት ብሎ ውሳኔ ሰጥቷል። ስለዚህ ወራሽ የሆናችሁ የውርስ ክርክራችሁን ሟች ከሞተበት ጊዜ ጀምሮ በ3 ዓመት ጊዜ ውስጥ በአቅራቢያችሁ ላለው ፍርድ ቤት ክስ ካላቀረባችሁ ክሳችሁ በይርጋ የሚታገድ መሆኑን ማወቅ ያስፈልጋል። በሁለተኛ ደረጃ እንግዲህ በግለሰቦችና በመንግስት መካከል የሚደረግ ክርክር ነው። አንዳንድ ጊዜ እንግዲህ ግለሰቦች የመንግስትን መሬት በህገወጥ መንገድ ይይዛሉ። መንግስትም ግለሰቦች መሬቴን በህገወጥ የያዙብኝ በመሆኑ ለቀው ያስረክቡኝ የሚል ክስ ሲያቀርብ ተከሳሹ ደግሞ በበኩሉ የይርጋ መቃወሚያን ያቀርባል። እንግዲህ የይርጋ መቃወሚያን ሲያቀርብ የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት
ባልታተሙ የተለያዩ የሰበር መዛግብት ላይ የሰበር መዝገብ ቁጥር 93013 እና የሰበር መዝገብ ቁጥር 96203 በሆኑ መዛግብት ላይ የመንግስት መሬት ግለሰቦች ወይም ደግሞ ተቋማት በህገወጥ መንገድ የያዙት ከሆነ መንግስት ለሚያቀርበው በህገወጥ መንገድ የተያዘ መሬት ይለቀቅልኝ ክስ ይርጋ የለውም በማለት አስገዳጅ የህግ ትርጉም ሰጥቷል። ስለዚህ ውድ የቻናል ቤተሰቦች የመንግስትን መሬት በያዘ በማንኛውም ግለሰብ እንዲሁም ደግሞ በማንኛውም ተቋም ላይ የሚቀርብ ክስ በይርጋ የማይታገድና መንግስት በፈለገው ጊዜ የመጠየቅ መብት ያለው መሆኑን ማወቅ ያስፈልጋል። በሶስተኛ ደረጃ በግለሰቦች መካከል የሚደረግ የመሬት ክርክርን ይመለከታል። እንግዲህ በወራሾች መካከል የሚደረግ የመሬት ክርክር ራሱን የቻለ ነው። ቅድም ያየነው በግለሰቦችና በመንግስት መካከል የሚደረግ የመሬት ክርክር የይርጋ ጊዜንም አሁን አይተናል። አሁን ደግሞ በግለሰቦች መካከል ከውርስ መሬት ውጪ ባሉ ግለሰቦች የሚያደርጓቸው መሬትን በተመለከተ የሚደረጉ ክርክሮች የይርጋ ጊዜው ስንት ዓመት ነው የሚለውን ነው የሚመለከተው። እንግዲህ ይህን በተመለከተ በግለሰቦች መካከል የሚደረግ የመሬት ይዞታ ክርክር በ10 ዓመት የይርጋ ጊዜ የሚታገድ ነው በማለት የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በቅጽ 13 የሰበር መዝገብ ቁጥር 6932 ላይ እንዲሁም ደግሞ በቅጽ 25 የሰበር መዝገብ ቁጥር 1968 በሆኑ መዛግብት ላይ አስገዳጅ ውሳኔ ሰጥቶ ነበረ። ይህ የሰበር ውሳኔ እንግዲህ በህገወጥ መንገድ የአንዱን ግለሰብ መሬት ሌላ ግለሰብ ከያዘው ተፈጻሚነት የሌለው ለመሆኑ ይህ የሰበር ሰሚ ችሎት እንግዲህ ከአማራ ክልል በተነሳ ጉዳይ ላይ የአማራ ክልል የመሬት አዋጅን አዋጅ ቁጥር 252/2009 መሰረት በማድረግ በይርጋ አይታገድም በማለት እንግዲህ ውሳኔ ሰጥቷል። በህገ ወጥ መንገድ የተያዘን የግለሰብ መሬትን በተመለከተ ማለት ነው። ነገር ግን ውድ የቻናል ቤተሰቦች ከዚህ አዋጅ ቁጥር 252/2009 በኋላ የተለያዩ አዋጆች ወጥተዋል። ለምሳሌ የፌዴራል የገጠር መሬት አስተዳደርና አጠቃቀም አዋጅ ቁጥር 1324/2016 ወጥቷል። ይህ አዋጅ ይርጋን በተመለከተ የይዞታ መሬቴ ያላግባብ በሌላ ሰው ተወሰደብኝ የሚል ሰው መሬቱ ከተወሰደበት ወይም ደግሞ መወሰዱን ካወቀበት በጠየቅ ከነበረበት ጊዜ ጀምሮ በ15 ዓመት ውስጥ ካልጠየቀ መብቱ በይርጋ የሚታገድ መሆኑን ደንግጓል። እንግዲህ ይህ አዋጅ በሁሉም ክልሎች ዘንድ እንግዲህ ተፈጻሚነት ያለውና የክልሎች የመሬት አዋጅ እንግዲህ ከዚህ አዋጅ ጋር የማይጣረስ መሆን እንዳለበት ይታወቃል። እንዲሁም ደግሞ የሚጣረስ ቢሆን እንኳ የፌዴራል የገጠር መሬት አስተዳደርና አጠቃቀም አዋጅ ፕሪቬል እንደሚያደርግ ወይም ደግሞ ተፈጻሚነት እንደሚኖረው ማወቅ ያስፈልጋል። ስለዚህ ይህ አዋጅ በግለሰቦች መካከል የሚደረግ ክርክር አንድ ግለሰብ መሬቴ ያላግባብ በሌላ ሰው ተወሰደብኝ የሚል ከሆነ መወሰዱን ካወቀበት ጊዜ ጀምሮ ወይም ደግሞ መጠየቅ ከነበረበት ጊዜ ጀምሮ በ15 ጊዜ ውስጥ መብቱን ካልጠየቀ መብቱ በይርጋ ይታገዳል ይላል። እንዲሁም ደግሞ ከዛም በኋላ መጋቢት 25 ቀን 2018 ዓ.ም ጀምሮ ተፈጻሚ የሆነው አዲሱ የአብክመ የገጠር መሬት አስተዳደርና አጠቃቀም አዋጅ በተመሳሳይ ሁኔታ የይዞታዬ ተወሰደብኝ የሚል ሰው ይዞታው መወሰዱን ካወቀበት ወይም ደግሞ መጠየቅ ከነበረበት ጊዜ ጀምሮ በ15 ጊዜ ውስጥ መብቱን ካልጠየቀ በይርጋ የሚታገድ መሆኑን በተመሳሳይ ሁኔታ ደንግጎ እናገኘዋለን። ስለዚህ ውድ የቻናል ቤተሰቦች ይህ የሰበር ሰሚ ችሎት በእነዚህ አዋጆች የተሻሻለ መሆኑን ማወቅ ያስፈልጋል። በግለሰቦች መካከል የሚደረግ አንድ ሰው ይዞታው ያላግባብ በሌላ ሰው የተወሰደበት ከሆነ በ15 ዓመት መጠየቅ አለበት። ነገር ግን ይሄ በግለሰቦች መካከል የሚደረግ ክርክርን የሚመለከት እንጂ የመንግስትን መሬት ወይም ደግሞ የወል ይዞታን መሬት በሚመለከት በህገወጥ መንገድ የያዘን የማይመለከትና ይህ ከሆነ ደግሞ ይርጋ የሌለው መሆኑን ማወቅ ያስፈልጋል። ለዛሬ የነበረኝ እጅግ ወሳኝ የሆነ የህግ ጉዳይ ይሄን ይመስል ነበረ። ጥሩ ነጥቦች እንዳገኛችሁ ተስፋ አደርጋለሁ። በሌላ ጠቃሚ የሆነ የህግ ጉዳይ እስክመለስ ድረስ ቸር ሰንብቱ። ባባይ